ቅዳሜ ከሰዓት ነው በቤተሰብ እንግዲህ ተጠፋፋ ቤተሰብ ይጠይቃል መልስ ይመጣል የተለያዩ ነገሮችን እንሰማለን ለማንኛውም እንግዳችንን ደግመን ጋብዘናታል ሳምንትሽ አይደለ ሳምንትሽ በትኩሱ በይው ትኩስ ከዚህ ወደዚህ አላመንኩም ታሪኳ ያንቺ ታሪክ ራሱ ትንሽ ለየት ይላል እንግዲህ ድሮ እንላክ ነበር እኮ አይደል የስሙኒ ስኳር የስሙኒ ቡና ያስ ሳንቲም ሰንደል ጎበዝ አይደለ ይሄ ሁሉ መልስ አለው ይሄ ሁሉ ሆኖ መልስ አለው መልስ ይዘን ከዛ ደግሞ ይበልጣል 2 ኪሎ ነው የተላክሽው እንጂ እናንተ ሀብታም ናችሁ እንዴ 2 ኪሎ ከተላክሽማ እና ስኳር ልትገዢ ወጥተሽ ነው በዘይ ልገዛ አይደለም ከዘመድ ጋር ነው ከሷ ዘመድ ጋር ከባለቤቱ ዘመድ ጋር ልንወስድ መተን ነው እንግዲህ በዛው ያው ስም ወደ ስራ እኔም ወደ መንገዴ ቀጠልኩ በቃ ከዛ መንገድ ጠፋብሽና በዛው ጠፍተሽ ቀረው በቃ ከታሪኳ ጋር ባለፈው ሳምንት አድርገን የነበረውን ቆይታ እስኪ እንመልከትና ተመልሰን ወደ ዛሬው አዲስ ነገር እናልፋለን አብራችሁ ቆዩ ስም ታሪኳ ሰፋ አስቴር ሀብቴ መጀመሪያ የሁለታችሁን አሁን ያለንለትን ጓደኝነት እስኪ ንገሩን ያው በቃ እህቴ ያው ደራሼ በቃ እኔ በቃ ሙሉ ቤተሰቦቼ ነው ያው አጎቴ ነው ይዞኝ የመጣው ከገጠር ማለት ከግንጪ አዎ ያባቴ ወንድም ነው እና መንገድ ተልኬ ነው የጠፋኝ ጎቴ አዲስ አበባ ያለው ሴፍ ኃይለ ማርያም ነው ከአባቴ ጋር አይገናኝም ሴፍ ኃይለ ማርያም እሺ እህቴ ያለች ታላቅ እህቴ እዛው አንድ አካባቢ ናቸው ደምቢቷ አሰፋ ትባላለች አክስቴ ዘነበች ምትኩ ትባላለች በአባቴ አይገናኙም ያው ከአጎቴ ጋር እሺ ያጎቴ ልጆችም እኔ ስሟ ምስር ነው የምትባለው ትንሽ አላቅም ባለቤቱ ሙሉ ትባላለች ያው አባቷን ስም አላቅም እሺ ያክስቴ ልጆች ደግሞ ትልቁ መጀመሪያ ልጇ እንትን ማን ተስፋ ይባላል ሁለተኛዋ መሰረት ትባላለች ሶስተኛዋ ደግሞ ብሩክ ወይም ደግሞ ተመስገን ከሁለት አንዱ እንጃ ነው ስለዚህ እነን በ9 እስከ 9 አመት ምታቂያቸው ስሞች ናቸው እነዚህ በጣም እና ደግሞ ገጠር ያሉት ያው ቤተሰቦቼ እህቶቼ የት ማለት ነው ግንጪ እሺ ያው ከበደ ያሰፋ ይባላል ወንድሜ ብርሃኑ ያሰፋ ውዴ ያሰፋ ሙሉ ያሰፋ ትባላለች አበሩ ያሰፋ በቃ ሌላ ወንዶቹን አለቃቸውን ስማቸው ያው ልጆኝም ስለወጣው ተጠቀሱ ስሞች አሉ በጣም በርካታ ስሞች ናቸው በእርግጠኝነት ቶሎ ይገኛሉ ቤተሰቦችሽ ምክንያቱም ከዚህ ሁሉ ከተጠራው ስም አንዱ ተገኘ ማለት ሁሉንም የማግኘት ያክል ነው አደራ እንላለን የታችኛው ስልክ ቁጥር ተጠቀሙ እና ይሄን ቤተሰብ እናገናኝ በድጋሚ መልካም እድል እንመኝላችኋለን ታሪኳ ምን እንደነበረ ከታሪኳ ሰማን ስለዚህ ታሪክሽን ስምሽን ማብሮ ያስኬዳል ታሪኳ ስለሆነች የስኳሩ ታሪክ ብዙ ነገር ይዞ ስለመጣ ማለት ነው ምናልባት እዚህ መተሽ ሐሳብሽን ካቀረብሽ ፍለጋሽን ከነገርሽን በኋላ ያልነገርሽን መረጃ ካለ ወይም ደግሞ ፕሮግራሙ ከተላለፈ በኋላ ደግሞ የተደወለልሽ ነገር ካለ የሰማችሁ ፍንጭ ካለ ሲያጫውችን እንዴት ነበር የተደወለልኝ ነገር የለም ግን ሳልናገር ወጣው ብዬምለው አንዷን የቴን ስሟን ረስቼ ነው ማን የሻፈ አሰፋት ባላለች እሷ እንደገና ደግሞ የእናቴ ስም ሳልነገር ወጣሁት እንግዲህ አባቴ ምጥራት በቀሉ ነው እሺ አየሉም በቀሉም ትባለች ያው አባቷን ስም አላውቅም ያው በሁለቱም ስም እንደምትጠራ ነው አባቴ ግን ምጥራት በቀሉ ነው ወይ አየልሽ ወይ በቀሉ ነው ከሁለት አንዱ እንግዲህ ታሪኳ እንዳጫወትሽ ነው ከቤተሰቦችሽ ተለይተሽ ስትኖሪ ቤተሰቦችን ባለማግኘትሽ እንግዲህ እስካሁን ድረስ በማህበራዊ ህይወትሽ ብዙ ሰው አጠገብሽ ሊኖር ይችላል ስለናት ስለአባት ስለወንድሞች ስለህቶች ስታስቢ ምን እንደሚሰማ በቃ እኔ እንዴት ነው በተለይ በቃ ይሄ ወንድሟ ነው ይሄ አክስት ነው ይሄ እህት ነው ሲባል በቃ አለቅሳለሁ ወዲ ብሰኛል ግን እሱን ሁሉ ዋጥ አድርጌ ነው እንዳይታወቅ ቢቢያው እኔ ብዙውን ጊዜ ያው ያሰደገችኝም እሷ ጋር ማለት አልኖርኩም ሰው ቤት ነው የገባሁት በየሰው ቤት ስንከራተት ነው ድረስ የደረስኩት አሁን በቃ ዋጥ በቃ እንግዲህ አሁን ስንጭብዬ እንደገና ከ2000 ማነው ከ86 ጀምሬ በቃ ፍለጋ ጀመርኩ ያልገባሁበት ቦታ የለም ያልደረስኩበት ቦታ የለም አላገኘው እና እንግዲህ አላቅም ይከብዳል ብቻ እኔ አላቅም ታርጌ እንደምናገረው እንጃ ልብሽ ግን ምን ይነግርሻል እኔ አላቅም ምን እንደምነግረኝም አላቅም እንግዲህ ምን እንደመጣም አላቅም
የራስሽን ህይወት መሰረትሽ ወይስ አልመሰረትሽ? ያው አለኝ ግን እንትን ያላገባው ማለት ነው ብቻዬን የምኖረው። መልካም እንግዲህ ታሪኳ ያው የረጅም ጊዜ ስለሆነ ጊዜው ምናልባት ህልም የሚመስል ነገር ሊሆን ይችላል አንዳንድ ጊዜ አይደለ? እንዲህ ቢሆን ማይሆን የሚመጣው ማንን አገኝ ሆን የሚለው ነገር እንደሚያስጨንቅሽ እናስባለን። ያው ዘመዶችሽ እህት ወንድሞችሽ እስቲ ተገኝተዋል? መኪናዬ ሊያሳብደኝ የሆነ ነገር አድርገው። አትጨነቂ። በኤችኦኤች ትሬዲንግ የቀረቡት የመኪና ዘይቶች የላቀ ብቃት መስጠት መለያ ባህሪያቸው ነው። ኤችኦኤች የሞተር ዘይትን ይሞክሩና ዘላቂ መፍትሄ ያገኙ። ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። እስቲ ታውቁ እነማን ሆኑ እነማን ይሆኑ እነማን ይሆኑ እነማን ይሆኑ እነማን ይሆኑ እነማን ይሆኑ እነማን ይሆኑ ግኛትና አይዞሽ ታሪኳ አይዞሽ አግኛቸው ሰላም ባያቸው መጀመሪያ አይዞሽ አግኙ አይዞሽ እግዚአብሔር ደግሞ አረፍ እናመሰግናለን። አይዞሽ ትንሽ አይዞሽ ታሪኳ ተረጋጊና እንጨዋወታለን። እነማን ይሆኑ እስኪ አንዴ አየት ታርጋቸው እስቲ እኔ አላቅም እንደሆነ በዚህ ወገን አየት ታሪኳ አየት እነማን ይሆኑ አይዞሽ ነው ደስታ አለ ናፍቆት አለ ይሄ ነገር ህልም ነው የት ነው ያለው ያልሽ ነው መቼም አይዞሽ የሚገርም ነው ብዙ ረጅም ጊዜ እስኪ እነማን ናችሁ እንተዋወቃችሁ እስኪ እንተዋወቃችሁ እነማን ናችሁ እኔ ደምቱ አሰፋ እባላለሁ ደምቱ አሰፋ የሚባል ስም ታውቂያለሽ ማን ነች ደምቱ አሰፋ ምንድነው ጤናት በቃ መጀመሪያ ተረጋግተዋል ነጥብ ያዝልኝ አንድ በልልኝ እሺ እንተዋወቅ እሺ የሺ አሰፋ ማን ናቸው የሺ አሰፋ ታሪኳ የሺ አሰፋ ጤናት ቁጥር ሁለት እሺ አሁን ወደዚህ እስቲ እኔ ሾማ አሰፋ እባላለሁ ሾማ አሰፋ ይሄን ስም ታውቂያለሽ እኔ አላውቅም ያው በስም ነው የማይታወቀው ዋላ ነው ማለት ማላቃቸዋለሁ ይሄው አዲስ ደግሞ በስም የማታውቂው ወንድም ነሽ አሁን ኳንደሳ ሰይኔናት ሰይ ታሪኳ አብሽሪ እንኳን ደስ አላችሁ እንኳን ደስ አላችሁ አሁን ከተረጋገጠ እንኳን ደስ አላችሁ ሻምበል እንኳን ደስ አላችሁ እንኳን ደስ አላችሁ አይዞሽ ታሪኳ አይዞሽ እንኳን ደህና መጣችሁ አይዞሽ
ታሪኳ ሻምበል እንኳን ደስ ያለ እንኳን አብሮ ደስ ያለ ሄት እንኳን ደስ ያለ ዘግዬ ህልም ነው እውነት ነው እያለች ነው ታሪኳ። የደስታ ጎርፍ አቤት 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 የታሪኳ 2 ኪሎ ስኳር ይሄው ይዞት መጣ ደስታውን እያጣፈጠ አይደል እንዴ ታሪኳ አይዞሽ ተረጋጊ እንኳን ደስ ያለሽ የጊዜውን ርቀት ታስበው እንግዲህ ወደ 40 ዓመት ይጠጋል ያው ይሆናል ማን ነው ታላቅ እስቲ ከታላቅ እንጀምራል ዘግዬ ከታላቅ እንጀምር እስቲ የቤቱ ታላቅ እሷ እንደሆነች ታስታውሻለሽ እስቲ አስታውሽን ስምሽን ንገሪን ስለ ታሪኳ ያን እሷ ቀደም ብዬ ነው ወጣሁት ወዴት እሷ አጎቴ ነው እሷን አመጣት ነው እኔንም አመጣኝ ማን ይባላል ያጎታችሁ ስም ሴፍ ያፍተ ገብርኤል ነው የምባለው እሷ ግን ያታችን ስም ተሳስታለች ሴፍ ያፍተ ገብርኤል ነው የምባለው እሷ አመጣኝ እሱ ጋር ስኖር እኔ ተዳርኩ እሱ ዳሬ በኋላ እኔ ከተዳርኩ እሷን ሄዶ አመጣት እሷ አዲስ አበባ መታ ማግባቷን ታውቂያለሽ? አዎ የቤታውን ራሱ ሄጃለሁ እኮ ወልዳ እንደውም ልክ ነሽ አሁን እኔ ወልጄ እኔ ቀደም ብዬ ነው መጣሁ እሷ ደግሞ አሁን አለች እሱ ልጅ እሷን ልታሳድግ ሄዶ አመጣት አመጣት ስትኖር ያው 6 ወርም አልተቀመጠችም መሰለኝ ተነስታ ጠፋች እኔ እሷ ስትጠፋ እኔ አራስ ነበርኩት አሁን ሳስበው በልጄ ድምፅ እድሜ ሳቅ 35 ዓመቷ መሰለኝ ከጠፋች ለምን 45 ዓመቷ 45 ዓመቷ ነው በልጄ እድሜ ያቀው በጣም ረጅም ጊዜ ነው አራስ ነበርኩም አልፈለኩትም በሶስተኛ ቀን ትመጣለች እየመጣ ቡና ማፍልታልኝ ምን ብላት ሄዳለ ቤት ጠራርጋ እኔ መጀመሪያ መውለድ ነው ወሊድ የመጀመሪያው መጣ ቡናም ታፈላልኛለች ተላላካለ ተመልሳ ትሄዳለች አጎቴ ጋር አሁን ልክ ቀኗ ማረም ነች ቀኗ መጣችና ጸበል ተረጨው እነሱም መጡ አክስቴም ነበረች አጎቴም ሁሉም መጡና ጸበል ተረጩና እትዬ ሙሉ አልኳት ቡና ታፍላልኝ አልኳት ቡና ታፍላልኝ ይስል አሁን ትመጣለች ሄዳ ከሴፌ ጋራ ሱካር ይዛ ትመጣለች አለች እንዳለች እትዬ ሙሉ አልኳት እንዳልጋ ላይ ተኝቻለሁ እትዬ ሙሉ እቺ ትጠፋለች አታውቅም ታይትዬ ሙሉ ቅርብሽ አልኳት እንዴ ሴፌ እኮ መልሶ አመጣታል አለች ዝም አልኩ በቃ እሺ ሄደች ስሟ ታሪኳ ነው አልተቀየረም ታሪኳ ነው ስሟ አልተቀየረም አሁን በሶስተኛ ቀን የባለቤቴ ልጅ አለ እሺ አሁን ተሾም ይያልኩት እሱም ተሾመ ነው ወንድሜም ተሾመ ነው እሱም ተሾም ይያልኩት ወይ አለ ሄድና ታሪኳን ቶሎ ነይ ትመለሻለሽ ባላት አልኩት በሶስተኛ ቀን ነው እሺ አሁን ተነስቶ ሮጦ ሲሄድ እትዬ ሙሉ ታሪኳን ላክልኝ ብላሻለች ሙላታት ወይ ታሪኳ እኮ ጠፋች አልሰማህ ትለዋለች አራት የጠፋች አልመጣችም እኮ እንደ ወጣች አልመጣችም ትለዋለች ይሮጥም ይመጣል እሙ ለኛ ወይ ታሪኳ እኮ ጠፋች አለች እትዬ ሙሉ የት እኔ እንጃ እንዳልኩት አልኩ አራስ ነኝ የ7 ቀን አራስ ነኝ እንዴት ላልክ ባላው አልኩ እዛው ሰው ሁሉ መጣ ምን ሆነሽ ስለኛ ረይቴ ጠፋች አሉ አሁን ያው መሸ ተነስቼ 11 ሰዓት ሲሆን ለልጁ ጥዬ ተነስቼ ሄድኩት ትየሙሉ ጠፋች አይደለ ምን ላልክ ፈልጌ አጣለች የት ፈለግ ኧረ በየፖሊስ ጣቢያ በየትም ሄጃለሁ አለች እዛ አልቅሻ አክስቴም አልሞተች እነሱም አሉ በኋላ አሁን ሁሉም ፈለግን ምን እናርጋት ታዲያ አሉኝና ዝም አልኩ እኔ መጣሁ እኔ አራስ ነኝ የትም አልሄድኩም እነሱ ፈልገው አናሉኝ እኔም ታዲያ ምንም የትም አልሄድኩም እነሱ ፈለግን አሉ እሱም አራስ ነው ኮልፌ ሄድናሉ ወደ ሰበታ የት ሄድናሉ ወደዚህ ወደ ጎተራ ምናምን አልሄድኩም መሰለኝ
እንጂ ይሄንን ነው የማውቀው። መልካም አሁን እሷን አንቺ እንላለን እናንተን አንዴ እርሶ ያለኝ ራሱ ተቸገረን ግን እህትና ማች ከሆኑ አንቺ ብንል የሚሻል መሰለኝ። አንቺ ነው እሺ ደሞ ሰቸው ደሞ እንታወቅስ ኦሮምኛ ነው የምትችለው? እሺ ኦሮምኛ ለካና ንገሩ በኦሮምኛ አማኑ ገሩ ጊዜ ሰንዳይማ አማ ገራ ጃፋ ዳላተ ወረከኛ አማኑ እሽረት ዳላተንስ ብዬ እንጅሩ አን ሽረተን አላዴ አሞቦሌች ከኛስ ብራን ወንጀዳ ሙንጅራ እንስ ነረት ዳላት ዴቤ ከበዳ ወታደር ጅራ እንስ ነረት ዳላት አማ ሞጆለን ለማ ብዬ ጅሩ እሽረት ዳላት አማ ምጮታና ቦሌች አባ ከኛ ኩን አዲስ አበባ ሃቲ መናክ የዴች ዳይመና ቀብዲ አማ ሽለፋና ኳቱቲ ዳይመተና ቀብዱ ጀዴፍዳት እሺ ፍዳት አኒ ባየን ቀባ ፍዳት ወደ አባን ከኛ ኩን ሃቲ ከኛ ኩን ከኑ ፍዳት ጋሌ አማሙን ቱሬ አምቤኩ ካከነት ባይና አማሙን ቱሬ ባዴ ጀዳ ወጀተ ካቲተኛ ወከናዋለ ፍራት ማካነ ወከምቢ ዳባውጅን ናዋለ ነው ጀዳ ሰበብ ሰኔኔ አባ ቡላየቹም ከኛ ሱኑ ብየሰና አንቃቴ ሰበብ ሺ ፍዳቴ ባዴ ሰኒ ሃዳ ዱአ ሃዳ ከኛ ትትኡፍ ዱአ ሃዳ ከኛ ትት ብየሰን ኡፍ አማ ካውዱማ ከነት ቦች ወዱማ ባንከኛስ ቦ ባንከኛ ዘይጥና ሜጋ ዱዌ ታሹ አማ ዱዌ ዱራ ሃዳተኛ ዱዌ እስኔ ካቦኘቶ ወር ከኛስ ኑራዱ ማኔ ሺስ አምኔ ማርጎናሬን ተኛ ካደባኔ አማ ሞቅ አኒ ኩኖ ዋን አከናቶ ለቲና ማፊዳ ካን ዱዌ ደባማ ማለ ካንጂሩን አርገማ ያጀራኩ ካዳም በካካኒ አፍራ ስለዚህ አብረን ትርጉሙን አብረን ሰማን ታላቀ ያስተርጉም አይደለ ባጭሩ አሁን ያሉትን እሷ አሁን አለችሽ እና አንቺ አጎታችን መጣና አንቺን ወሰደሽ ምንም ነገር ሳትቆይ ጠፋሽ ከጠፋሽ ወዲህ በኋላ መጥቶ ልጅቷ ጠፋችብኝ አለ መጥቶ ነገራት ለእናትም ለአባትም ነገረ እናቴ እንዱ ስታለቅስ አረፈች አባትም እና እናትም ከጋሽ ጋር ሳይገናኙ በሷ በትየሙሉ ሞት ነው የተገናኙት ተቆራርፎ ትየሙሉ ሞት ጋሴፍ ሞት በእነሱ የኛ አባትና እኛ እናት ከነጋሴፉ በኋላ ነው የሞቱት ሁሉም አልቋል ሁሉም የሉ ምንም እንትን ነገር የለም አንቺ እንኳን ተገኝሽ ሁሉም የሉ አንቺ እንኳን ተገኝሽ ሁሉ ከዛም ቀር የለም ታልኳይዞሽ ያው ከባድ ነገር እየነገሩሽ ነው እናውቃለን ግን በዚህ ደስታ አለ በዚህ ደግሞ የሚሰማው ሀዘን አለ አይደለ እስኪ ጠይቂያቸው ታሪኳ ስትሽ ጥያቄ ካለ ሌላ የቀረ ነገር ካለ እህቶችሽን ወንድምሽን ያገኘሽውና እሺ ሌሎቹስ አሉ ብራንም አለ ሁሉም አሉ ተሾመ ብቻ ወጥቶ ቀረ ወታደርነት ከበደ ነው ከበደ ያንም የለም ነው እኔ ለባንክ ስትወጪ የለም እሱ ወታደርነት ያን ጊዜ እሱ ያንም ግማሽ አሉ ሙሉ እሱ አለች እሷም አለች ሁለቱ ትንሾቹ ያው እሱ ነው አንዱ እንግዲህ ታደሰንም አታውቅም እኮ አላውቅም እኔ እዚህ በቃ ሁለቱም ብቻ ነው የማታውቀው ታደሰና ተሾመን አታውቂው ሌሎቹን ታውቂያቸዋለሽ አዎ ሌሎቹን ታውቂያቸዋለሽ ስማቸውን ነው እንግዲህ ያው መልኩ አሁን ይጠፋል ማርካቸው አክስቴም የለችም ልጆቿስ
ልጆቹ አሉ። ትዕግስት አለች፣ የጋሼ ልጅ አለ። መልካም እንግዲህ ያው በቤተሰብ በኋላም ሰፋ ያለ ቤተሰብ ስላለ በደንብ ትገናኛላችሁ። ጊዜ ወስዳችሁ ያንዳንዱ ነገር ትጫወታላችሁ። ሰፊ ጊዜ ይኖራችኋል። ሻምበልን ደግሞ የሱን ሐሳብ ይገረም ብለን ነው። ሻምበል እንኳን ደስ አለህ። እንግዲህ አንተን ደግሞ አታውቅህም እንግዲህ ዛሬ ነው ስምህንም እኔ ያው ሻምበል ተሾመ ያሰፋ እባላለሁ። እኔ መጨረሻ ልጃቸው ነኝ፣ የመጨረሻ ማለት ነው። አሁን እንግዲህ በታሪክ እንሰማለን እንደጠፋች ታሪኳ አሰፋ። እኔም ብዙ ጊዜ ሞክራለሁ፣ በተለይ አሁን በፌስቡክ ላይ ሁሌ ብዙ ጊዜ ሞክራለሁ ለማፈላለግ ማለት ነው። ስለዚህ አሁን እየሰማሁ ነው ያደግኩት እንደጠፋች ማለት ነው። ታሪኳ አሰፋና ከበደ አሰፋ አሁን ታላቃችን ነው። እሱም እንዲሁ ነው ውትድርና ሄደው በዛው ጠፍቶ ቀረ ማለት ነው። በ83 መጣና አንድ አመት ነው ቆየ። አንድ አመት ቆይቶ ያኔ በደንብ አስታውሳለሁ። እኔ 75 ነው የተወለድኩት። አሁን እንግዲህ እሷ በ72 ነው ከእኔ ከመወለዴ በፊት ከሁለት አመት 3 አመት በፊት ነው እንግዲህ እሷ የጠፋችው ማለት ነው። ስለዚህ እሱም በ84 ልጅ አለኝ ኮምቦልቻ ወይ ደሴ አካባቢ ብሎ ነበር። እውነት ታዲያ ሊገኝ ይችላል እኮ በዚህ አጋጣሚ ጥሩ አጋጣሚ ኮምቦልቻ አካባቢ ልጅ አለኝ። ፎቶም አለው የወንድማችሁ ከበደ አይደለ? አዎ እሱም በ84 ነው እንግዲህ በዛው ልጅን ስለዚህ ከበደ ኮምቦልቻ ልጅ እንዳለው ነግሯቸዋል። ጥሩ አጋጣሚ ነው። በዛው እሱም በዛው አመት 84 ዓመተ ምህረት ያው እሱ በዛው ወጥቶ ቀረ። እኔ እንግዲህ ብዬ በ92 ወደ ውትድርና ገባሁኝ። አሁን ወታደር ቤት ነው ያለሁት። እንግዲህ ይሄ ነው እንግዲህ በጣም ማለት ነው። ስለዚህ የወንድማችሁም ቤተሰቦች ልጆች እሱም ወንድማችሁም ያው ፎቶግራፉ እየተመለከቱ ስለሆነ ኮምቦልቻ አካባቢ እግረ መንገድ እንፈልጋለን ማለት ነው። እንግዲህ ለማንኛውም ግን ይሄ በጣም የሚገርም ታሪክ ነው። እንግዲህ ከ40 አመት በኋላ በአጋጣሚ እንግዲህ በአቅጣጫ መቀየር ምክንያት ተለያየች። ያው ከቤተሰቦቿ ይሄን አመት ኖረች፣ ግን እግዚአብሔር ፈቀደና ዛሬ ተገናኛችሁ። ቆይ የት አካባቢ ነው የነበረው? ግን አማኑኤል ቶታል እዛ ነበር። አማኑኤል ቶታል ነኮኛ ሰፈራችን አማኑኤል ቶታል። ከዛ ነው እንግዲህ ካዛንቺስ ተሰራ ይመጣል። በጣም ትምህርት ቤት አለ። ከትምህርት ቤት ጀርባ ነው። ትምህርት ቤት ማቃለ ልጅ ማይንደርስ ትምህርት ቤት ያለው እና ደግሞ የሆነ ክሊኒክ ሰላምና ብርሃን ይባላል። ከሱ ጀርባ ነው አጎቴ ቤት። ከዛ ነው እንግዲህ የጠፋችኛ ከአማኑኤል ቶታል አማኑኤል ከዛ ነው ካዛንቺስ የተገኘሽው ማለት ነው። ከዛ ስጓዝ እንግዲህ አለማወቅ አማኑኤል ብታቅ ኖሮ እኮ ትገኛለች። አማኑኤል ብታቅ 13 ቀበሌ ብትይ ታውቃለች። ስለማታውቅ ይገርማል። መቼም ዋናው ነገር እንኳን ኖራችሁ በእውነት እንኳን በህይወት ተገናኛችሁ አለሁልሽ የምትሏት እህታችሁ እሷም እንደዛው አለሁላችሁ ምትል እህታችሁ ነች። እንደ ስሟ ድንቅ ታሪክ ነው በእውነት እግዚአብሔር ይመስገን። በጣም ያው ሌሎችን ሳላያቸው እንደው ያው ማለቃቸው ትንሽ ቅር ይለኛል እንጂ ያሉትን እንግዲህ አሉ። ደግሞ እኔ ልክ ካጎቴ ይዞን ሲመጣ የሆነ አራት ነበረች እናቴ። አንተ ከዛ በኋላ ተወለድከው አይደለ? አራስ ነበረች። ጎበዝ ነሽ ግን በደምብ ነው የምታስታውሺው። ይገርማል። እናታችሁ አራስ ነበረች? የኔ ታላቅ ማለት ነው። እኔ መጨረሻ ታደሰ ነው። አለ እዚህ ታላቅ አለ። ታደሰ መጨረሻ ስለኝ እኮ ግር ብሎ ነው። ሰፊ ጊዜ ስለምንሰጣችሁ ከዚህ በኋላ እናንተም በቤት ደግሞ ትጫወታላችሁ። ዋናው ነገር እንኳን ተገኛችሁ። በጣም የጓጓ ነው ደግሞ ፊት ለፊታችን ያሉት በጣም ብዙ ሰው ከካሜራ ጀርባ ይጠብቃል። የባለፈውን ሳምንት ሳይበልጥ አይቀርም። የክብሮ ሰው እየተሻሻለ ዘመድ አዝማድ ይግቡ። መጀመሪያ ሁሉም እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ።
ከ40 ዓመት በላይ እንግዲህ ታሪክ ያስቆጠረ የታሪኳ ታሪክን እየሰማን ነው። የታሪኳ ታሪክ ስለዚህ ከፊት ለፊታችን እንግዲህ ከታሪኳ ጋር የመጡ ቤተሰቦች አሉ። ታሪኳ እንግዲህ ጎረቤቶች ባለፈው ሳምንት ማብራት የመጣችና እስኪ እነሱን እንቀበል እነሱን እናስቀድም እስቲ። የታሪኳ ቤተሰብ ዘመድ አዝማድ ጓደኛ አሁን ያው ቤተሰብ ሙሉ ቤተሰብ አንድ ላይ ተቀላቅሏል። እንኳን ደስ አላችሁ። እንኳን ደስ አላችሁ። አይዞሽ አይዞሽ ይዳነቃሉ አለች። አይዞሽ 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 የታሪኳ ታሪክ ይላል እንግዲህ 40 ዓመት በላይ ታሪኳ እንኳን ደስ አለሽ። እንኳን አብሮ ደስ አለኝ። በጣም አመሰግናለሁ። በልልታ ነው መጀመር እንኳን ደስ አለሽ። ታሪኳ ምን ተሰማሽ? ምን ደስታ እኔ አላቅም ምን እንደምልም እንጃ። ወንድሜ ቀርቶብኝ አላሳደግኩ የታብነ አንድ ያደግ ነው እንግዲህ አልመጣም እስካሁን እሱ እኔ አላቅም ነበር የመጣ እሱ ብኖርልኝ ደስ ይለኝ ነበር። እና አሁን እኔ ሳይንት ሳልል በቃ የሚያመሰግናቸውን አንደኛ እዚህ ድረስ በቃ የቤስ ቢሮ አድራሻቸው ምናቸው ማፈላልጋ ያገናኘችን በቃ እዚህ በሞባይል ላይ በይቱ ላይ አይታ እንዶ ቤዛ ማሞን ባለችበት እንግዲህ እድሜና ጤና ይስጥልኝ። እሷን አመሰግናለሁ። በተረፈ ያው እንግዲህ እንደ እናቴም እንደምንም በቃ ሩጬም ባልም ምንም እንዳይከፋሽ ነው ያለችኝ እስከነ ልጆቿ ስንት ቀን እንደው ሳምንት ምንም ባድርባት ማትከፋ ወይዘሮ ደስታ እሷ ደግሞ ብታማም አስታማኝ አንድ ነገር ሲጎለኝ አበረታታኝ። ግዴታዬ ነው እኔ አላቅም ግዴታዬ ነው። ባለፈውም ሳምንት አብራሽ ተባረክ። እኔ ሲጋፋኝ እንኳን ሲባሳጭ እንኳን ዝም በይ ሂጅ እኔ አለሁልሽ ምን ሆነሽ ነው የገባሽ በገባለሁ እያለችኝ አስቴር ግዴታዬ ነው። አሁንም ግዴታዬ አሁንም በክዳን ብረስ ባልገባልሻለሁ። አሁንም ከጉልሽ ነው በህይወት እስካለሁ ድረስ እንግዲህ ይሄ ነው በቃ። አዎ የወይዘሮ ደስታ እሳቸውም ጎረቤት ናቸው። እንደው ይሄማ ደስታ ያንቺ ደስታ ነው። እንደው አብሬሽ እሄዳለሁ በፈለገ ይቅር ብሎ ልጅ ህፃን ልጅ ነው ጥቶ የመጡት ለኔ ብሎ ማለት ነው። እሳቸውን አመስግልኝ ወደ ሰለፈች እሷ መጀመሪያ ልጇ ናት። የወይዘሮ ደስታ መወለድ ቋንቋ ነው። አያችሁ አይደል? እንግዲህ እግዚአብሔር ይመስገን ዛሬ እናንተ ውስጥ ያየነው እንግዲህ ትክክለኛውን ኢትዮጵያዊነት ጎረቤት እንግዲህ መወለድ ቋንቋ ነው እንዳላችሁ ከቤተሰቦቿ ከወላጆቿ በተለይም እናንተ እንደ ቤተሰብ እንደ እናት እንደ እህት አብራችሁ ስለኖራችሁ እኛም በጣም አድርገን ነው የምናመሰግናችሁ። ይሄ ቤተሰብ በጣም ብዙ ነው። ስለዚህ ከዚህ በኋላ የመታወቂያ የመነጋገሪያ ጊዜ ስለሚኖራችሁ እድሜና ጤና ሰጥቷችሁ እንግዲህ ይሄንን እንድታዩ ስላደረጋችሁ ፈጣሪ በገባችሁ ሰላም ፍቅር ይዛችሁ እንደምትመጡ ምኞታችን ነው።
ሻምበል አንተ ዘመዶች ናቸው? አንተ ንገር። አሁን የሴፍ ልጅ ናት እሷ። የሴፍ ልጅ እሱ የአባታችን እህት ልጅ። በጣም ጥሩ። ማን ትባላለች? ስማቸው? ትዕግስት አወቀ ትባላለች። እሺ ወንድሜ የእርሶ ልጅ ነው። ስለዚህ አክስትህ ነች ማለት ነው። እሺ መጨረሻው አክስታችሁ ነው ያገኛችሁት። በጣም ስለዚህ ሁሉም ተሟልቷል ማለት ነው። እንግዲህ ዛሬ ኬክ እና ሻምፓኝ ብናደርግ ደስ ይለናል በእውነት ግን ያው የእናትና የአባት ሀዘን ስላለ በእናትና በአባት ሀዘን ውስጥ ሆኖ ሻምፓኝና ኬክ ማድረግ ብዙም ለዛ ብለን ነው ያላደረግነው። ግን በልባችን ይሄ ሁሉን ደስታ ስላየሽ እድሜን ሰጥቶሽ ጤና ሰጥቶሽ እንደተባለው ካለ ዘር ልትቀርብን ነው እስክትባይ ድረስ የሚያስቡልሽ እህቶችን አምላክ ስለሰጠሽ አምላካችን ሁላችንም እናመሰግናለን። እንኳን ደስ ያላችሁ። ከዚህ በኋላ ያለው ጊዜ ይመቻችሁ። ከዚህ በኋላ ያለው ጊዜ ታሪኳ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ